بسم الله والحمد لله والصلاة والسلام على رسول الله محمد وعلى آله وصحبه أجمعين وبعد. صحيح البخاري من قرأ كتاب بدء الوحي وحي انديت اندجمر يمين ناقر أرستنو إله. قال الشيخ الإمام الحافظ أبو عبد الله إلال اسمه مانو محمد بن إسماعيل. የቡኻሪ ስሙ ሙሐመድ ነው። አባቱ እስማኤል ነው። አያቱ ኢብራሂም ነው። ኢብራሂም የሙጊረት ነው። ንስባው ቡኻሪይ ነው። ቡኻራ አገር ነው። ወደ ራሽያ ጥግ አካባቢ ያለ አገር ነው። እና ይሄ ሰው ምን አለ? ቃለ የሚለው መቁል القول ባቡ ከይፈ ካነ በድኡል ወሕይ ኢላ ረሱልላህ ወደ ረሱል ወሕዩ እንዴት እንደጀመረ ምናቀርብበት ባብ ነው፣ ርዕስ ነው። ሐፊዝ ኢብኑ ሐጀር ደግሞ ፈትህ አልባሪ ላይ ምን ይላል? ወልወሕዩ ሉገተን الإعلام في خفاء በሉጋ እንደሆነ ወሕይ ማለት ማሳወቅ ማለት ነው አለ። ሉገተን الإعلام في خفاء በድብቅ በስውር አንድ ነገር ለማሳወቅ ወሕይ ይባላል። ወልወሕዩ أيضا الكتابة والمكتوب ለመጻፍም ወሕይ ይባላል፣ ለመክቱብም ለተጻፈውም ወሕይ ይባላል። ወልበዕሲ ወልኢንሃእ ለነዚህ ሁሉ ኢጥላቅ ይደረጋል አለ። በሉጋ ነው። በሸርዐን ወሸርዐን الإعلام بالشرع በሸሪዓ ወሕይ ማለት በወሕይ ማነው ከአላህ በኩል በሸሪዓ በህግ ወሕይን መለኮታዊ ራእይን ማውረድና መንገር ወሕይ ይሉታል። ወሸርዐን الإعلام بالشرع በሸሪዓ ማሳወቅን ምን ይሉታል? ወሕይ ይሉታል። ወቀድ يطلق الوحي ويراد به اسم المفعول اسم المفعولም ይታሰቡበታል። ወሕይ መዝደር ነው እና ሙሓ ኢለይህ ለማለትም ይታሰቡበታል ማለት ነው። አይል ሙሓ ይኸው ብሎ ፈስረው وهو كلام الله المنزل على النبي صلى الله عليه وسلم وحي የሚለው አሁን ሙራዱ ሙሓ ኢለይህ ወደ ነብዩ የወረደው ወሕይ መለኮታዊ ራእይ ማለት ነው። እና ቁርአኑ ከአላህ የወረደው ቁርአን ታስቡበት ነው አሁን እዚህ ላይ ማለት ነው። በሸሪዓ ብሎ አሁን كتاب بدء الوحي ብሎ وقوله جل ذكره إمام البخاري إنا أوحينا إليك كما أوحينا إلى نوح والنبيين من بعده الله لنبي على تشو إنا أوحينا إليك إنا ودانت وحيا أوردنا أهم لأنه وحي مالتنا موحى إليه مالتنا ونا وحي ملكوت رأيون أوردنا بانتي بتشام الجمرناهم كما أوحينا إلى نوح والنبيين من بعده ወደ ኑሕና ከኑሕ በኋላ ያሉ ነቢያቶችም ጋር ወሕይን እንዳወረድና ወደ አንተም ወሕይ ያወረድና ያለውን የቁርአን አያት ኢማም አልቡኻሪ ተጠቅመዋል ማለት ነው። قال حدثنا الحميدي ኢማም አልቡኻሪ حميدي አለን ይላል رحمه الله أبو عبد الله محمد ابن إسماعيل البخاري وشيخه الحميدي الله يزن الله حميدي نسبة ነው። ስሙ ማን ነው? ሁመይዲ አብዱላህ የሚባል አብዱላህ ኢብኑ ዙበይር የሚባለው ሁመይዲ ተናገረ፣ ሐደሰ ነገረን አለ። ታዛ ሁመይዲ አብዱላህ ኢብኑ ዙበይር ኢማም አልቡኻሪ ሼኽ ነው የነገረው እሱ ነው ማለት ነው። ሁመይዲ እንግዲህ ሪጃሎችን ሁሉ ተርጀማቸውን ማስቀመጡ ጊዜውን በጣም ይጨርስብናል። እንዱ አልፎ ከሆነ እንጂ هو أبو محمد أبو عبد الله ይባላል። አቡ አብዱላህ አብዱላህ አባት ማለት ነው። ስሙ አብዱላህ ኢብኑ ዙበይር ሆኖ እንዳን ነው። منسوب إلى حميد ابن أسامة ወደ حميد ابن أسامة نسبة ተነስቦ ነው። ይሄም በጥኑ ምን ባጥኒ أسد ابن عبد العزى ابن قصي رهط خديجة
የኸዲጃ የነቢዩ ሚስት አለይሂ ሰላቱ ወሰላም የምስታቸው ብሔር ነው እና ወደ ሄዶ ቁሰይ ይደርሳል ማለት ነው። ከነቢዩም ሄዶ ኸዲጃ ምስታቸውና ያሁኑ ሰውዬ ሑመይድይም ይገናኛሉ። ቁረሽይ ነው ማለት ነው ሑመይድይ። ነቢዩ አለይሂ ሰላቱ ወሰላም ቀድሙ ቁረይሸን ብለዋል። ቁረይሽን አስቀድሙ፣ የቁረይሽ ብሔርነት ያላቸውን ሰዎች አስቀድሙ። የጠቅላላ ነገር ነው። ኢማም አልቡኻሪ ይላል ሐፊዝ ኢብኑ ሐጀር ይሄን ሐዲስ ታዞ ነው እንትሳል ሆኖ ነው ሐዲሱን በሑመይድይ ብዙ ሼኾች አሉት ከሺህ በላይ ኢማም አልቡኻሪ እና በሑመይድይ የጀመረው ቁረይሽ ስለሆነ ነው። ሑመይድይ አብዱላህ ብን ዙበይር ይላል። ምን አለ? ሐደተና سفيان بن عيينة قال حدثنا يحيى بن سعيد الأنصاري قال أخبرني محمد بن إبراهيم التيمي أنه سمع علقمة بن وقاص الليثي يقول إيال سمعت بلو نكرنا سمعت عمر بن الخطاب رضي الله عنه على المنبر منبر لا يهونو عمر بن الخطاب رضي الله عنه إيال سمعت بلو نكرنا من على عمر قال سمعت رسول الله صلى الله عليه وسلم نبيون سمعتشو اللوال يقول يال إنما الأعمال بالنيات إنما الأعمال سراوج أعمال جمع عمل نو سراوج سلاتهم بنيانو قالوا مالت من دنو سراوج ملكوت الله زندا تقباينت بينوراتشو የተስተካከለ ለአላህ ተብሎ የተሰራ ኢብቲጋአ ወጅሂላህ ኢብቲጋአ ሪድዋንላህ የአላህን ውዴታ ፈለጋ የአላህን ፈድል ጀነቱን መግፊራ ረሕመቱ ታስቦበት የተሰራ ስራ ነው። አላህ ዘንዳ ተቀባይነት አለው፣ ምንዳ አጅርም ይገኝበት እያሉ ሰምቻቸዋለሁ። ታዲያ ይህ ማብራሪያ በሚቀጥለው ይናገራል። አንድ ሰው ስደት መዲና ሲሄድ ለገንዘብ ብሎ ከሄደ ለገንዘብ ይሆናል፣ ለአላህ አልሆነ አጅር ያገኝበት። ለምስም ከሆነ የሚለው ሊያመጣ ነው። የዚህ ላይ ግን باتفاق ሙዳፍ ይቀደራል ላሉ ሹራሖቹ ይሄን ሐዲስ የሸረሑት። ኢነማ አልአዕማሉ በሚለው ሻፊዕዮች ኢነማ ሲሐቱል አዕማል ብሎ ቀድሮታል። ሲሐ ስራ ሰሒህ አመል ሰሒህ ትክክለኛ ሆኖ አጅር ሊገኝበት የሚችለው ንያ ጥሩ ሲሆን የተስተካከለ ንያ ሲኖረው ነው ይላሉ። የአቡ ሐኒፋ ሐነፊዮች ደግሞ ምን ብሎ ቀደሩት? ኢነማ ከማሉል አዕማሊ ቢንያት ስራ ሙሉ ሆኖ የሚገኘው ንያው የተስተካከለ የሆነ ከሆነ ነው ይላሉ። አሁን ሙሉ ሆኖ ሊገኝ የሚችለው ማለቱ ንያው የተስተካከለ ባይሆንም ይገኛል የተወሰነ፣ ግን ሙሉ ከማል ሆኖ አይገኝም ማለት ያስይዛል። እሱ ሻፊዮቹ አካሄድ ይሻላል ይመስላል። ብዙ በሕሱ በዚህ ዙሪያ ላይ ብዙ ብለዋል። እዚህ ላይ ፈትሑል ባሪ ይሄን ካሉ በኋላ ወኢነማ ሊኩሊ ምሪኢን ማ ነዋ፣ ለእያንዳንዱ ሰው ያለው የነየተው ያለመው ነገር ነው በሚሰራው ስራ። ተፈርዖ ምን አለ? ፈመን ካነት ሂጅረቱሁ ኢላ ዱንያ ዩሲቡሃ፣ ሂጅራው ስደት መሄዱ የዛኔ ሂጅራ የሚባለው ከመካ ወደ መዲና ነበረ እና ስደት የሚሄደው ዱንያን ገንዘብን ሊያገኝ ከሆነ መዲና ላይ ለምሳሌ ገንዘብ ይገኛል ብሎ አስቦ ከሄደ አው ምራአትን የንኪሑሃ ወይ አንዲትን ሴት ሊያገባ ብሎ ከሄደ ፈሂጅረቱሁ ኢላ ማ ሃጀረ ኢለይህ፣ ሂጅራው ስደቱ አስቦት ነይቶት ለሄደው ይሆንለታል ሂጅራው። ገንዘብ ለማግኘት ከሆነ ለገንዘብ ነው። ሴትን ለማግባት ብሎ ከሆነ ለሴት። ኢብቲጋአ ሪድዋንላህ እና ሰሓባዎችን አላህ እንዳወደሳቸው للفقراء المهاجرين الذين أخرجوا من ديارهم يبتغون فضلا من الله ورضوانه። ያው ከሀገራቸው ስደት የወጡት ሰሓባዎች የአላህን ሪድዋን ውዴት ፈለጋ ፈድሉን የአላህን ችሮታ ጀነት፣ ፈድል ማለት እዚህ ላይ ጀነት ማለት ነው።
ጀነት ፈለጋ የአላህን ሪድዋን ውዴት ፈለጋ ከሀገራቸው ተሰደዱት ብሎ ነው ያላቸው። በዚህ ንያ ከሆነ ጥሩ ንያ ነው። ይሄ እጅራው ውጤታማ እጅር ያለው አላህ ዘንዳ የሚፈለግ ይሆናል ነው። ንያ ወሳኝ ነው። ኢማም አልቡኻሪ ይሄን ክታቡን ትልቁን ክታቡን አሰሑ ክታብን ፊል አርድ ባዕደ ኪታቢላሂ ሰሒሑል ቡኻሪ በምድር ላይ ካለ እጅግ በጣም ሰሒሑ ክታብ ከአላህ ክታብ ከቁርአን በኋላ ኢማም አልቡኻሪ ሰሒሕ ነው ተብሏል። መጀመሪያ ቡኻሪ ሳይሸርሑ ማነው ይህን ሳይከትቡ በፊት አሰሑ ክታብን ፊል አርድ ባዕደ ኪታቢላሂ ክታቡ ሙወጣ ተብሎ ነበረ። የኢማም ማሊኩ ሙወጣ ነው ከቁርአን በኋላ ያለው አሰሕ የሰሒሑ ሙባለጋ ነው። በጣም ሰሒሕ ማለት ነው። በኋላ አሻሽሎ ኢማም አልቡኻሪ ሲያስቀምጡ የቡኻሪው ተባለ እና ይህን ትልቁን ኪታቡ በዚህ በንያው ሐዲስ ኢነመል አዕማሉ ቢንኒያት የሚለው የጀመረው አንድ ሰው ስራውን ሲጀምረው ንያው ማስተካከል እንዳለበት ለማስተማር ነው። ስንቀራም ስናቀራም ህዝቡንም ስናስተምር ስንሰግድም ማንኛውም ወደ አላህ የሚያቀርበውን ስራ ስንጀምረው ንያችን ለአላህ ፊላህ ኢብቲጋእ ሪድዋንላህ ኢብቲጋእ ፈድልላህ ሆኖ መጀመር አለበት የሚል ነገር ሊነግር ነው ይህን ያለው። ከቁርአንም ወማ ኡሚሩ ኢላ ሊያዕቡዱላህ ሙኽሊሲነ ለሁዲን አህለል ኪታቦች በኪታባቸው አልታዘዙም። ስለ አህለል ኪታብ ትናገር ነበረ አያትዋ። ወማ ኡሚሩ አልታዘዙም ያዕኒ አህሉል ኪታብ ማ ኡሚሩ ፊ ኪታብህም ኢላ ሊያዕቡዱላህ ሙኽሊሲነ ለሁዲን አላህን ሊያመልኩ ቢታዘዙ እንጂ ሲያመልኩትም ሙኽሊሲነ ለሁዲን ዲኑን ለሱ ብቻ ጥርት አድርጎ ንጹህ አድርጎ ሊያመልኩ ነው ፈጣራቸው ባወረደላቸው መጽሐፍ ያዘዛቸው። እኛንም ሙስሊሞችንም ህጉ አንድ ስለሆነ በዚሁ ነው ያዘዘን። ንያ ማሳመር ግድ ነው ማለት ነው። ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐ ብሎናል። ለእናንተ ለሙስሊሞች የሸረዐላችሁ የደነገገላችሁ ከዲን ከሃይማኖት ማ ወሳ ቢሂ ኑሐ ለኑሕ ያዘዘውን በአደራ መልክ የሆነውን ነው። ስለዚህ ሱነቱ ሸርዑ መን ቀብለና ሸርዑን ለና ማለም የሪድ ነስኹ ካልተሻረ የድሮ ነቢያቶች መንገድ የእኛ ሙስሊሞች መንገድ ነው ለማለት ነው። ይህችን አያት በንያ ቦታ የሚያቀርቧት ዑለማዎች በኪታቦቻቸው ደግና ብዙ ያለው ስለሆነ እዚህ ላይ ፈትሐል ባሪ ይረዝምብናል፣ ይትቀራው ይሻላል። قال عبد الله بن يوسف قال أخبرنا مالك عن هشام بن عروة عن أبيه كعروة كاباته عن عائشة أم المؤمنين رضي الله عنها أن الحارث بن هشام رضي الله عنه سأل رسول الله صلى الله عليه وسلم رسول تيقاتشو حارث بن هشام مالت فقال يا رسول الله كيف يأتيك الوحي وحي أنت قاين ديتنو ميمات أولو نبيون تيقاتشو فقال رسول الله صلى الله عليه وسلم أحيانا يأتيني مثل صلصلة الجرس عندان دي يمتانيال عند سنسلة دمس يالله هونو يمتانيال سنسلة يبرتو سنسلة إرسبرسو سيقات دمس الله يلم عند بزا ملك يمتانيال وهو أشده علي إجي أمتاتو بزي ملك ممتاتو እንደ ሰንሰለት እየጮኸ የሚመጣ በጣም እኔን የሚከብደኝ ነው። ወህዩ ሲመጣ ቁርአኑ ሲመጣ ነብዩን በጣም ያጨናንቃቸዋል። በቀዝቃዛው ቀን ያሊባቸዋል እና ትልቅ ነገር ነው። ኢና ሰኑልቂ አለይከ ቀውለን ሰቂላ ብለዋቸዋል። ከባድ የሆነን ቃል ባንተ ላይ እናመጣለን እንጥላለን ብለዋቸዋልና ቁርአኑ ቀውለን ሰቂል ነው። ያ ይከብዳቸው ነበር። ይሄ አይነቱ እጅግ በጣም ለኔ የሚከብድ ነው አሉ። فينفصم عني كني يلي الوحي وقد وعيت عنه كسو يالون يحفظكو
በጭንቅላቴ ያስኩት ሆኖ ከኔ ይለያል። وأحيانا يتمثل لي الملك رجلا አንዳንዴ ደግሞ መላኢካው ረጁል ሰው ወንድ መስሎ ይመጣኛል። ጅብሪል አይደለም መለክ ሚሉት ጅብሪል ነው እሳቸው ጋር የሚመጣው ነብያቶች ጋር ሁሉ ከአላህ ሰፊር ተመላላሹ ጅብሪል ነውና ጅብሪል በረጁል በወንድ ይመጣኛል በወንድ ተመስሏል። በብዛትም ደግሞ ድህየተል ከልብ የሚባል ሰሃባ ነበረ እጅግ ቆንጆ ሰው ነው። ድህየተል ከልብን መስሎ ይመጣቸው ነበረ ነው። ፈዩከልሙኒ ያናግረኛል በወንድ መስሎ የመጣው መላኢካ ፈአዒ ማ የቁል የሚለውን እኔ ይሐፍዛለሁ ይዛለሁ። አላህ ደግሞ ሰኑቅሪኡከ ፈላ ተንሳ ብሏቸው የለ ቁርአኑን እናስቀርሃለን እንነግርሃለን አትረሳም ብሏቸዋል። ይዘዋለው አልረሳውም አለ። ቃለት ዓኢሸቱ ረዲየላሁ ዐንሃ ወለቀድ ረአይቱሁ የንዝሉ ዐለይሂ አልወሕዩ ፊል የውም ሸዲድ አልበርድ በነቢዩ ወሕዩ ሲወርድባቸው አይቻቸዋለሁ ዐለይሂ ሰላቱ ወሰላም። ያ ቀንም ደግሞ እጅግ ሸዲድ አልበርድ ቅዝቃዜው በጣም ኃይለኛ በነበረ ቀን ሲወርድባቸው አየኋቸው። ፈየፍሲሙ አንሁ ከሳቸው ይለያል። ወኢነ ጀቢነሁ ለየተፈሰዱ ዐረቃ ጀቢናቸው ፊታቸው ደረቁ ከፍ ከፍ ያለው ምን ብዙ ጊዜ አያሊበውም ላብ ፊት ሲያሊበው ፊቱን ሲያሊበው ብዙ በጣም ኃይለኛ ላብ ካልሆነ እና ይሄ ጀቢናቸው ላብ በላብ ሆኖ ይለያቸው ነበረ በቀዝቃዛው ቀን ይህን ያህል ይከብዳቸው ነበረ ነውና ይሄ ነው የወሕዩ አንዱ አይነት ማለት ነው። አሁን እዚህ ላይ حارث بن هشام هو المخزومي أخو أبي جهل شقيقه يا أبو جهل قاري وهي ملعون شقيقنا أسلم يوم الفتح سلموال وكان من فضلاء الصحابة واستشهد في فتوح الشام شام أجر سكفت شهيد هونو تقدلوان مثل صلصلة الجرس يالو في رواية مسلم في مثل التلاوة جمر في مثل صلصلة الجرس والصلصلة مهملتين بينهما لام ساكنة في الأصل صوت دمس نبرة صلصلة مالت صوت وقوع الحديد بعضه على بعض برت السبرس سيقات يميقنون دمس صلصلة الوتال አሁን ያንን የሚመስል ድምጽ ያለ ሆኖ ይመጣል ማለት ነው። قال حدثنا يحيى بن بكير قال حدثنا الليث إمام البخاري يحيى بن بكر نكرن يحيى بن بكر دمو حدثنا الليث عن عقيل كعقيل نكرن تنكرن عقيل دمو عن ابن شهاب ابن شهاب دمو عن عروة بن الزبير عن ابن الزبير عن عائشة أم المؤمنين عائشة مالتنا أنها قالت عائشة رضي الله عنها أول ما بدأ به رسول الله صلى الله عليه وسلم الرؤيا الصالحة في النوم نبيو يمجمرة كوحي يجمراتشو رؤيا الصالحة نو بمناماتشو تروه الممايت نو أن أول ما بدأ به رسول الله صلى الله عليه وسلم الرؤيا الصالحة نبيو يمجمرة يتغنيو بدء مجمرة ያው ከወህዩ አዝማሚያ ማለት ነው ወይንም ሩእያ ሳሊህ የወህይ ካነውም ተብሎ የለም በጥሩ ህልም ነው የጀመራቸው ይላሉ አይሻቸው فكان لا يرى رؤيا إلا جاءت مثل فلق الصبح ማንንም ህልም መናም አያዩም ልክ እንደ ንጋቱ ብርሃን ግልጽ ሆኖ ቢገኝ እንጂ አሁን ሲነጋ ያለው ብርሃን ሁሉም የሚያየው ፋ ያለን ሁሉም ሊያየው የሚችል ነው። ነብዩ ያዩት መናም ምንም እሽትባህ በሌለበት መልኩ ወለል ብሎ ይታይ ግልጽ ይሆን ነበር እንዳዩት ሆኖ ثم حبب إليه الخلاء ይሄን ጥሩ መናም ያዩት እውነት ሆኖ የሚገኝ መናም እና ካዩ በኋላ ከዛ በኋላ ከሰው ገለልተኛ ሆኖ ማሳለፉን አላህ አስወደዳቸው።
حبب تودد مالتهم إليه نبيك الخلاء كسو خالمه كالله بتشا مناجة كزيم دمو فكان يخلو بغار حراء ميبال ترارال إذا لا غار واشال إذا لا يقبطو لبتشاتشو كسو خالي هونو قللتنيا يهون نبر فيتحنث فيه بزاو غار واشالاي الله يقزالو تحنث من قزنو من دنو بزو معنا سلالة وهون يفسرون وهو التعبد السم وهو التعبد الليالي ذوات العدد عدد قطر ያላቸውን ሌሊቶች አላህን ለማምለክ ለመገዛት ምን ይባላል ተሐኑስ ሒንስ ይባላል ማለት ነው ለምንድነው ይሄ ሙድረጅ ይሉታል አሁን ዙሃይር ነው አሁን ከራዊ ዙህሪ ያለበት ዙህሪ የጨመራት እንጂ ተፍሲር ያው ምልክት አለባት እኮ ትንሽ ነው የለውም አለው ቀውስ ነገር በመሃል ተቀውሳ ነው ያለችው وهو التعبد ያለው ተፍሲር ነውና ሙድረጅ ይሉታል የራዊ ቃል ነው حين تتحنس የሚለው وكانوا يسرون على الحنث العظيم حين የሚለው ለሌላም ያው ለመሐላም حنث ይባላል አሁን ለተዓቡድ የታሰበ መሆኑን ለመግለጽ ነው ዙህሪ وهو التعبد الليالي ذوات العدد ብሎ የፈሰረው قبل أن ينزع إلى أهله ወደ ቤተሰባቸው ሳይመለሱ የተወሰኑ ቁጥር ያላቸው ሌሊቶች ሆኖ እዛ ላይ ያድሩ አላህን ይገዙ ነበር ጋሩ ዋሻው ላይ ወተዘወዱ لذلك ለነዚህ ቀናቶች ወይም ሌሊቶች ዛድ ቀለብን ይይዙ ነበር አሁን በዚህ ሪዋያ 40 ቀን ወር የሚል ነገር አልተጠቀሰም ይመጣል ደግ ቅራው የተወሰኑ ሌሊቶች እዛ ላይ ሲገዙ ከቆዩ በኋላ ወደ ኸዲጃ ጋር ይመለሱ ነበር የዛኔ አላህን በምንድነው የሚገዙት ሸርዓል መጣላቸው ከአላህ በዚህ መልክ አምልከኝ የሚል ቁርአን ወህያል መጣላቸው ሁለት ነገር ነው ወይ ከዛም በላይ ዑለማዎች ተናግሯል በዚህ ዙሪያ ነብዩላህ ኢብራሂም ድሮ አላህን በሚገዙት በነበረው ነው ጭላንጭሉ መንገዱ አልጠፋም ነበር ኢብራሂም አንዱ በተፈኩር ነው የአላህን መخلوقات ፈጠራቸውን ፍጥረታት ያስተዋሉ ያስተነተኑ ይገዙት ነበር ተብሏል እና ወደ ኸዲጃ ቤት ምሳቸው ቤት ይመጡ ነበር አሁንም ለነዚህ ሌሊቶች አምሳያ ዛዳቸውን ቀለባቸውን ይዞ ይሄዳሉ حتى جاءه الحق حق መጣቸው ወህዩ ማለት ነው አለዚህ ሐቅ በማለቱ በዛው ዋሻ እዛ ብቻቸው ነው ባሉበት ሐቁ መጣ ጅብሪል ማለት ነው አሁን ሐቁን ወህዩን ይዞ አይ الامر الحق ብሎ ፈስሮ جاءه الحق على حذف مضاف ነው ማለት ነው الامر الحق ሆኖ ጉዳይ መጣ መላእክት አላቸው አሁን መለክ ባል የተعرፈው الملك جبريل ማለት ነው فجاءه الملك فقال اقرا قرا አላቸው اقرا ማለት አንብብ ማለት ነው እሺ መልሱ ምን ሊሆን ነው ከነብዩ قال ما انا بقارئ እኔ የሚቀራ አይደለሁኝም አልቀራም እቺ ማ ናፊያናት ወይ እስፋሚያናት በሁለቱም ተብሏል ናፊያናት ከተባለ اقرا ቅራ ሲላቸው ما انا بقارئ አልቀራም ማለት ነው አንዱ ማና ናፊያናት ማካን እስፋሚያናት ካን اقرا ቅራ ሲላቸው ما الذي اقرا ምንድነው የሚቀራው አላቅም የሚቀራው እንዴት ነው የሚቀራው አንተ የሚቀራውን ነገርከኝ እንዴት ነው የሚቀራው በሁለቱም ያስኬዳን ደግ فاخذني ايه ملك جبريل ያዘኛል فغطني ጭምቅ አድርጎ ያዘኝ حتى بلغ مني الجهد እኔን በጣም ጭምቅ አድርጎ ሲያዘኝ በጣም ጭንቀት እስከሚያዘኝ ድረስ አጨናነቀኝ ጭምቅ አድርጎ ያዘኝ ጭምቅ አድርጎ ወደ ራሱ አስጠጋኛል ከዚህም ተነስቶ ዑለማዎች ምን ይላሉ አንድ ሼክ ኡስታዝ ቁርአን ሲያቀራ ቁርአን ሆነ መጀመሪያ አይደለም ለነብዩ እና ልጆችን ትንሽ መታም ያደርገው ከዚህ ተነስቶ ነው ያው ጅብሪል ነብዩ
ጨመቅ አድርጎ ይዟቸዋል ይላሉ። አንዳንዱ ሰው ደግሞ ያ ሰላም እንደው ልክ አህያ የሚደበድብ የሚመስል ህፃናቶችን የሚደበድቡ አደብ የሌላቸው ኡስታዝ ነገሮች አሉ። ቢስሚላህ ከዛ መድረሳ ልጆቻቸው ያስወጡ ስንቶች አሉ። የማይገባ ነገር ነው። ትንሽ እንደሚመታው ማስፈራራት ነው እንጂ ዱላም እንዴት አስቀምጥበታል? እንዴት አሳርፉበታል? ደግ ثم أرسلني لቀቀኝ አለ ይሄው መላእክታው ጭምቅ አርጎ ከያዘኝ በኋላ فقال اقرأ ቅራ አለኝ። አሁንም አለ ቅራ። አሁንም መልሳቸው የመጀመሪያው መልስ ማ አነ ቢቃሪ እኔ አልቀራም። ወይ ምንድነው የሚቀራው? فأخذني فغطني الثانية አሁንም ለሁለተኛ ጊዜ ይዞ ጭምቅ አርጎ ያዘኝ። አሁንም በጣም እስከሚጨንቀኝ ድረስ ጨመቅ አርጎ ያዘኝ። ጠበቅ አርጎ ለቀቀኝ። አሁንም ቅራ ሲለኝ አልቀራም ለሶስተኛም ጊዜ አለ። ወይ ምንድነው የሚቀራው? ለሶስተኛም ጊዜ ያዘኝ። አሁንም ለቀቀኝ። ከዛ በኋላ ትኩረት እንዲሰጡ ነው የተደረገው ማለት ነው። ጭንቅ አርጓቸው የሚቀሩት በትኩረት እንዲይዙት። አሁን የሚቀሩት ምን እንደሆነ ያው ምን አላቸው? فأنزل فقال አለኝ اقرأ باسم ربك الذي خلق الإنسان من علق اقرأ وربك الأكرم الذي علم بالقلم سورة العلق መጀመሪያ 5 አንቀጾችን ቅራ ብለዋለኝ። ትርጉሙ ምን የሚል ነው? اقرأ باسم ربك የጌታህን ስም ቅራ። እስም የምትለው ዛኢድ ናት እንደሌለች ነው የሚረከበው። ዛኢድ የሚባለው ሁሉ ከቁርአን ማዕና ያለበትን ማዕና ያጠናካሪ ሙአኪድ ነው፣ አጠናካሪ ነው። ሰብሕ እስመ ረቢከል አዕላ ሰብሕ ብስሚ ረቢከል ዐዚም ያለችው እዛ ላይም እስም የምትለዋ ዛኢድ ናት እና ማዕናውን ታጠናክራለች። አሁንም እቅራ ብስሚ ረቢከ አለዚ ኸለቅ ያ የፈጠረ የሆነውን ጌታህን ስም ቅራ። አሁን እዚህ ላይ ብስም የምትለዋን ዛኢድም ሳናደርጋት ቀጥታ የጌታህን ስም ቅራ፣ ብስም የምትለዋን ቅራ አይደለም። የጌታህን ስም ቅራ ነው እንጂ እስም የምትለዋን ራሷን ቅራ ማለት አይደለም። ዛኢድ ናት ባነው ማለት ነው። አለዚ ኸለቅ መኽሉቃትን ፍጥረታትን ሁሉ የፈጠረ የሆነውን የጌታህን ስም ቅራ፣ ወይ በጌታህ ስም ቅራ። ስትቀራ በጌታህ ስም ቢስሚላህ ብለህ ቅራ፣ ወይ ይሄንን ስም ቅራ የጌታህን ስም። አንዱ ይሄ ነው። ኸለቀ አልኢንሳን በኢዳፋው ኢንሳን ካለው የሰው ልጅን የመጀመሪያው እቅራ ቢስሚ ረቢከ አለዚ ኸለቅ መኽሉቃትን ፍጥረታትን ሁሉ የፈጠረ የሆነውን የጌታህን ስም ቅራ፣ ወይ በጌታህ ስም ፍጡሩን በፈጠረው በጌታህ ስም ቅራ። ኸለቀል ኢንሳን ሚን ዐለቅ የሰው ልጅን ከዐለቃ ከረጋ ደም የፈጠረ የሆነውን የጌታህን ስም አንብብ ቅራ፣ ወይ በዚህ ስም አንብብ። አሁን ምን አጥፊል ኻስ አለል ዓም ነው የሚሆነው። ፍጥረታትን በፈጠረው ጌታ ስም ቅራ፣ ወይ የጌታህን ስም ቅራ የሚለው የሰው ልጅም እዛ ላይ ገብቶ ነበር። የሰው ልጅ የተለየ ክብር በዚሁም ቁርአን ደግሞ ለሰው ልጅ የወረደ መሆኑን ለመንገር ኸለቀል ኢንሳን ሚን ዐለቅ ከዐለቅ የፈጠረ ሰው ልጅን መጀመሪያ ከመንይ ይፈጥረዋል። መንዩ ባለበት ሳይቀየር 40 ቀን ይቆይና ከ40 ቀን በኋላ ዐለቃ ይሆናል የረጋ ደም። ከዛ በኋላ ሙድጋ አላህ ይቀይረዋል። አንዴ ሊታኘ ከሚችል ስጋ ያክል ቁራጭ ስጋ ያረገዋል። ከዛ ሌላ ኸልቅን አኸር ቁርአኑ በዝርዝር ተናግሮታል። በዚህ መልክ የሰውን ልጅ የፈጠረ በሆነው ጌታ ስም ቅራ፣ ወይንም የጌታህን ስም ቅራ። እቅራ አሁንም ለታኪድ ነው እቅራ የሚለው። ወረቡከል አክረም ያንተ ጌታ አክረም ነው፣ ከከሪሙም አክረም እጅግ ሸር ነው። አለዚ ዐለመ ቢልቀለም ያ በቀለም በብዕር ያሳወቀ የሰው ልጆች እንዴት መጻፍ እንዳለባቸው ያሳወቀ የሆነን የጌታህን ስም ቅራ ብሎ እና ወይ ጌታ አክረም የሆነው ጌታ አለዚ ዐለመ ቢልቀለም ያ በቀለም ያሳወቀ የሆነ ጌታ። አሁን በዚህ ሁሉ
ለዕልም ለእውቀት ትኩረት ስጡ የሚል አለበት። በሁለቱ መጀመሪያ እቅራ የሚለው መውረዱ አንብብ የሚለውን ማውረዱ ለዕልም ለእውቀት ቦታ ስጡ ነው። ቀጥሎም ደግሞ ዓለመ ቢልቀለም የሚለውም እንደዚሁ ነው። ብዕርን የሚጻፍበትን ቀለም እስክሪፕቶ ብለው ያሳወቀ እንዴት እንደምጽፍበት እንዴት እንደምትይዘው አላህ ነው ያሳወቀ። ይሄን ወረደላቸው ከቁርአን የመጀመሪያ የወረደ የቁርአን አንቀጽ ወይንም ሱራ ሱረቱል አለቅ ናት። የአላህ ረሱል እቺን አንቀጽ እቺን የቁርአን አያ ይዞ አምስቶችን ወደ ቤት ኸዲጃ ጋር መጡ ተመለሱ። የርጁፉ ቢሃ ፉአዱ ልባቸው የተንቀጠቀጠ ተጨንቋል። አዲስ ነገር ነው፣ ወህይ ነው፣ የሚከብድ ነው፣ የአላህ ቃል ነው። ኸዲጃ ጋር ገቡ። ፈቃለ ነቢዩ አሉ ዘሚሉኒ ዘምኑኒ ሸፍኑኝ ሸፍኑኝ አልብሱኝ አሉ። ፈዘመሉሁ አለበሷቸው ሸፈኗቸው በልብስ ረውዑ ድንጋጤው ሄደላቸው ማለት እስከሚሄድላቸው ድረስ ለብሶ ቆዩ ማለት ነው። ተሸፍኖ ቆዩ በልብሱ። ለኸዲጃ ለምስታቸው አሉ ረዲየላሁ ዐንሃ ኸበሩን ነገሯት፣ የነበረውን ዜና እንዴት እንዳረጋት። መላኢካው ለብቻ ባለውበት መጣ ቅራ አለኝ። ምንድነው የሚቀራ አልኩት፣ ያዘኝ ጨናነቀኝ ያለው ነው ሆኖ ያለው አሁን እሳ ለነፍሴ ፈራሁኝ አሉ። ለቀድ ኸሺቱ ዐላ ነፍሲ ለነፍሴ ፈርቻለሁ አሉ። ኸዲጃ አለች ከላ አትፍራ አለች። አይሆንም አንተ ልትፈራ የሚገባ ሰው አይደለህም አለች። ላ ዩኽዚከ አላሁ አበዳ አበደን አንተን አላህ አያዋርድህም አለቻቸው። ለምን ሊያዋርድ የማይችልበትንም ነገር ምክንያት ያው ልትነግር ነው። ኢነከ አንተ ለተሲሉ ረሒም ዝምድና ትቀጥላለህ። ወተሕሚሉ ልከለ ደካማን ትሸከማለህ፣ ታግዛለህ፣ ትረዳለህ። ወተክስቡ ልማዕዱማ የሰው ልጆች ሰርቶ ማያስገኙትን ትከስባል፣ ታስገኛለህ። ወቱቅሪ ضይፈ እንግዳን ታስተናግዳለህ። ወቱዒኑ ዐላ ነዋኢብ ልሐቅ የሐቅ ባልተቤት የሆነን ሰው ታግዛለህ። ሐቅ የያዘን ሰው ትረዳለህ። ታዲያ ይሄን መልካም ስራ ይሄን መልካም ተግባር የሚፈጽም ሰው እንዴት ይዋረዳል? አትዋረድም ወላሂ አለቻቸው። በአንዳንዱ ሪዋያ ምን ይላል? እንዲሁ ወሕዩ በሚመጣ ጊዜ ኸዲጃ ያው የምታውቀው ነገር አላት። አሁን ሳይሆን በሌላ ጊዜ ነው። አሁን እንኳን ያለ ፊት የተደረገው ነው የነገሯት ነብዩ። ወሕዩ ሲመጣ ወሕይ መሆኑ አለመሆኑን ልታረጋግጥ ሻሽዋን ታስወግደውና ጸጉሯን ግልጽ ታደርገው ነበረ። ከዛ ወሕይ ጅብሪል ስለሆነ ይሄድ ነበር የሚልም አለ። ከዛ አይሻ ማን ኸዲጃ ወረቀት ብኑ ነውፈል ጋር ወሰደቻቸው ታረጋግጥ። ወረቀት ብኑ ነውፈል ደግሞ ያጎቷ ልጅ ነው የኸዲጃ። ከሽርክ ጣዖት አምላክነት ወደ ክርስትና የገባ ሰው ነበረ። ዕብራንያዋን ኪታብ የሙሳውን ኪታብ ይጽፋል በአረብኛ ቋንቋ ማሻአላህ የሻውን ይጽፋል፣ ደንብ አድርጎ ይጽፋል ማለት ነው። ይቀይራል ወደ አረብኛ። ደግ ሰው ነው፣ ሳሌሕ ሰው ነው ማለት ነው። ከኢንጂል ይጽፋል በአረብኛ ቋንቋ ደግ። ወካነ ሸይኸን ከቢረን ቀድ ዐሚየ ትልቅ ሽማግሌ አይኑ የታወረ ሰው ነበር። ኸዲጃ አለችው ያጎቴህ ልጅ ወይ ምን ኢብኒ አኺክ እስማዕ ስማ፣ ምን ኢብኒ አኺክ እዚህ ከወንድምህ ልጅ እስቲ የሚለውን ስማ። ነቢዩን ነው ወንድምህ ልጅ የምትለው። ለምን ወንድምህ ልጅ አለችው? በአረቦች ዓዳ ነው
ወንድም ይባባላሉ እኛም ጋር ይባላል ወንድሜ ምን ፈለከ የወንድሜ ልጅ እንዴት ነው ይባል የለም እንደዛው አይደለም ዝምድና ስላለ ነው የሚልም ማለት ደግ قال له ወረቃ አላቸው ለነብዩ يا ابن أخي ماذا ترى يا ابن أخي ماذا ترى የወንድሜ ልጅ ምንድን ነው የሚታየው እንዴት ነው አላቸው أخبره رسول الله صلى الله عليه وسلم خبر ما رأى ያዩትን خبر ነብዩ ቀጥታ ነገሩት እንዲህ የጅብሪል የወህዩን ጉዳይ ነገሩት فقال له ወረቃ ለነብዩ አላቸው هذا الناموس الذي نزل الله على موسى ይሄማ ናሙስ ነው نزل الله على موسى ونبي الله موسى الله ያወረደው ናሙስ ነው ناموس الناموس هو صاحب سر الخير يسمى ناموس وصاحب سر الشر يسمى جاسوس ጥሩ ምስጢር ይዞ የመጣው ናሙስ ይሉታል ጅብሪል አሁን በዚህ ቦታ ሸር ይዞ የመጣው ሰላይ ማለት ነው እና ያዛንማ ጥንካሬ ቢኖረኝ አንተ በምትላክ ጊዜ እዚህ يخرجك قومك ليتني أكون حيا إذ يخرجك قومك ሰዎች ከመካ ምድር በሚያባሩ በሚያስወጡ ጊዜ በህይወት ቢኖር ጀዛ ጥንካሬም በነበረኝ ኖሮ قال رسول الله صلى الله عليه وسلم ያግዝህ ነበር ከጎንህ ቆም ነበር ነው ነብዩ አሉት أو مخرجي የሚያውቁት ነገር የለም አው مخرجيهم ከኔ እኔን ቁረይሾች ወገኖች ያስወጡኛል እንዴ ከመካ ያባሩኛል አሉ قال نعم አዎን አላቸው ያውቃል ይሄን ሁሉ ያው በተውራት ነው አሁን ክርስቲያኖች የጠመሙት ይሄንን ታሪክ እያወቁ ነው አዛብቱታል መጻፋቸው لم يأتي رجل قط بمثل ما جئت به አንተ በመጣው መንገድ የመጣ ነብይ የለም ኢላ ዑዲ ወኡዚ ጠላት ቢኖረው ያስቸግሩ ጠላቶቹ እንጂ ይሄው ነብያቶች ኢሳውን ይሁዳዎች ሲንተሰቃዩት ሙሳም ቢሆን ፍርዓውን ምን አይለ ሰቃያቸው ሁሉም ጠላት አለው ነብያቶች ሁላ يدركني يومك أنصرك نصرا ويدركني أيامك أنصرك نصرا ያንተ ቀናቶች ምትላክባቸው እንዲህ የሚያንገላቱ ጊዜ ቢያገኙ ይደርስ ኖሮ ይረዳህ ነበረ ጠንካራ የሆነ እርዳታ ይረዳህ ያግዝህ ነበረ አምኖባቸዋል ይባላል ሳይደርስ ሞተ ينشب ማለት አልቆየም ወረቃ ተወፍየ ማለት ሞተ ከዛ ወህዩ ቆመ ፈትራ ገባበት የተወሰነ ጊዜ 6 ወር ነው ምን ያህል ነው በሚል خلاف አለ ራጂሁ 6 ወር ድረስ ነው ወህዩ ፈትራ ገባው الله سبحانه وتعالى أعلم والحمد لله رب العالمين صلى الله وسلم وبارك على نبينا محمد